ሁላችንም ከማንም መጥፎ ነገሮችን የማይቀበል ሰው እናውቃለን። በፍጹም እንደዚህ አይነት ሰዎችን እጅግ እናከብራለን። እናም ለእንደዚህ አይነት ሰዎች የራሳችንን የማይረቡ ነገሮችን ለማቅረብ ወይም እነርሱን ለማሳሳት አናልምም። ለምን? ምክንያቱም እናከብራቸዋለን። ጤናማ በሆነ ሁኔታ እንፈራቸዋለን። የምናከብራቸው ራሳቸውን ስለሚያከብሩ ነው። ታዲያ አንተም የማይረቡ ነገሮችንና ሰው ላይ መፍረድህን አቁመህ ዓለምን ይቅርታ በማትጠይቅበት ከፍተኛ ማንነት ማስደመም የምትችለው እንዴት ነው? ለዚህና መሰል ጥያቄዎች ከዚህ መጽሐፍ 5 ወርቃማ ቁልፎችን ለማየት እንሞክራለን። እስከ መጨረሻው አብረን እንቆይ። ስለ ሰዎች በጣም ከሚያስገርሙ ነገሮች አንዱ ገና እንዳገኘናቸው ስለራሳቸው ጠቃሚና በሚያስደነግጥ አይነት የግል ምስጢራቸውንና ማንነታቸውን የሚገልጽ መረጃ የሚሰጡ መሆናቸው ነው። ይህ ማለት ትኩረት ከሰጠን ከሰውነት ቋንቋቸው፣ ከገጽታቸው፣ ከአኗኗር ዘይቤያቸው፣ ከድርጊታቸው፣ ከፍላጎቶቻቸው፣ ከቃላቶቻቸው ሌሎችንና ራሳቸውን ከሚያስተናግዱባቸው መንገዶች ዋና ዋና ፍንጮችን ልናገኝ እንችላለን ማለት ነው። አንዳንድ ሰዎች ገና እንዳገኛቸው ብዙ ነገር ይነግሩሃል። አንዳንዶች ደግሞ በጥቂቱ እንድታውቃቸው ያደርጉሃል። አብዛኛው ሰው የሰለጠነ ውሸታም ካልሆነ በስተቀር ገና እንደተገናኛችሁ ስለራሱ ብዙ መረጃ ይሰጣል። በመቀጠል ይህ ሁሉ መረጃ የማንነታችን ማጣሪያ ውስጥ ያልፋል። ከዚያ እንደየአስተሳሰባችን፣ እንደየፍርድ አሰጣታችን፣ እንደየአቅጣጫችንና በሕክምና ላይ እንዳሳለፍናቸው ዓመታት ብዛት ግለሰቡን በተሻለ ሁኔታ ማወቅ የምንፈልግ ሰው መሆን አለመሆኑን እንወስናለን። ሁላችንም በተለያዩ ነገሮች ወደ ሌሎች ሰዎች እንሳባለን፣ እንዲሁም ደግሞ እንርቃለን። ለኛ በጣም ጎልተው የሚታዩን ነገሮች በበለጠ ሁኔታ ራሳችንን የሚያስታውሱን ነገሮች ናቸው። ይህ የሆነበት ምክንያት ሌሎች ሰዎች ለኛ ልክ እንደ መስታወት ስለሆኑ ነው። አንድ ሰው ሲያናድድህ እዚያ ሰው ላይ የምታሳየው ነገር ስለራስህ የማትወደውን ነገር ነው እና ግሩም ናቸው ብለህ ካሰብክ ምንም እንኳን በአንተ ውስጥ ገና ያልዳበረ ቢሆንም በራስህ ውስጥ የምታየውን የምትወደውን ነገር መልሰው እያንጸባረቁ ነው። ይህንን ስል በጣም ሰፊ የሆነ አጠቃላይ መግለጫ እየተናገርኩ እንደሆነ አውቃለሁ፣ ግን እስከ መጨረሻው አብረን ስንቆይ ይህ ምን ማለቴ እንደሆነ ይገለጥልሃል። ያንተ እውነታ የተፈጠረው ትኩረት በምታደርግበት ነገርና ያንን ለመተርጎም በምትጥርበት መንገድ ነው። ይህ በአንተ ዓለም ውስጥ ያሉ ሰዎች የሚያተኩሩባቸውን ነገሮች ጨምሮ በሁሉም ነገር ላይ ይሰራል። ለምሳሌ ማንነትህን መሰረት በማድረግ አዲሱ የወንድ ጓደኛ ወይም የሴት ጓደኛ ሁልጊዜ የማይረባ እያሉ ሲጠሩ በተለያዩ መንገዶች ምላሽ ልትሰጥ ትችላለህ። አስታውስ፣ በዙሪያ ያሉ ሰዎች ለማንነትህ ምን ያህል አብዝተህ ወይም አሳንሰህ ራስን የምትወድ ስለመሆን ምርጥ መስታወቶች ናቸው። ሰዎች ወደ ህይወታችን የምንስበውም ሆነ ወደ እነርሱ ህይወት የምንሳበው በምክንያት ነው። እኛ ሌሎች ሰዎች የሚያደርጉት በጣም የሚያበሳጩ ነገሮች ዝም ብለን ምላሽ ከመስጠት፣ ነገሮችን ከመከላከል ወይም ድርጊቶቻችንን ከማብራራት ወይም ስለ ነገሮቹ ከማጉረምረም ይልቅ ለመማር እድሉን የምንጠቀም ከሆነ ሁላችንም እርስ በርሳችን እንረዳዳለን እና ችግሮቻችንን እንገነዘባለን። አሰልቺ የሆኑ ጓደኞቻችን ወይም የቤተሰብ አባሎቻችን ወይም ደንበኞቻችን ወይም ጎረቤቶቻችን ካወቅንበት እነዚህ ሰዎች የበለጠ እንድናድግና በእውነት ማን እንደሆንን እንድንመለከት የሚረዱ ናቸው። ለጊዜው አሰልቺ እንደሆኑ ቢሰማንም በኋላ ላይ ልናመሰግናቸው እንችላለን። አፉን እንዲዘጋ ከምትፈልገው ሰው የመማር አጋጣሚ እንዳያመልጥ ተጠንቀቅ። በሌሎች ሰዎች ላይ ስናያቸው የሚረብሹን ነገሮች የሚረብሹን ስለራሳችን የማንወደውን ነገር ስለሚያስታውሱን ነው፣ ወይም ደግሞ ባህሪያቸው እኛ እንዳለን ሳናውቅ ያለብንን ፍርሃት ወይም ስጋት ስለሚቀሰቅስብን ነው። በህይወትህ ውስጥ አብዝተህ የምትፈጥረው ትኩረት የምታደርግበትን ነገር ነው። አውቀህም ሆነ ሳታውቅ ስለ ማንነትህ ወይም ማን መሆን እንደምትፈልግ ወይም ማን መሆን እንደማትፈልግ ትኩረት ያደረግክበት እምነት ካለ የምትስበው እነዚያን ባህሪያት መልሰው ወደ አንተ የሚያንጸባርቁ ሰዎችን ነው።
ልትጋፈጠው ወይም ልታባረረው ከሚያስፈልግ ከጀርባ ከሚያሴረው ወዳጅ ወይም የሆነ አይነት መርዛማ ሰው ጋር በምትገናኝበት ጊዜ ራስህ በፈጠርከው ያንን ሰው ያለ መጉዳት ወጥመድ ውስጥ የምትወድቅ ወይም መልካም ባህሪያቶቹን በማሰብ አብረህ የምትሆን ወይም ብትጋፈጠው የሚፈጠረውን መጥፎ ነገር በመፍራት አብረኸው መሆንን የምትቀጥለው ለዚያ ነው። ከአንድ ሰው ጋር ለረጅም ጊዜ ጓደኛ መሆን ወይም ለዚያ ሁሉ ጊዜያት የረዳ መሆኑ ወይም ምን ያህል አስቂኝ፣ ስኬታማ፣ አነቃቂ፣ ተስፋ የቆረጠ፣ አስፈሪ፣ ብዙ ግንኙነቶች ያሉት ብሩህ ወይም አቅመቢስ መሆኑ ግድ አይሰጥህም። ምክንያቱም ከዚያ ሰው ጋር ለመቆም ችግር የፈጠረህ ከነዚህ አንዱ አይደለም። የሌሎችን መጥፎ ባህሪያት ለመደገፍ ራስን ዝቅ ለማድረግ መስማማት የሚመነጨው በአብዛኛው ሰዎች እኛን ምቾት ከነሱን በበለጠ ምቾት እንዲያጡ ካለመፈለግ ነው። እነርሱን ምቾት ማሳጣት ማለት በእነርሱ ድራማ ውስጥ አለመሳተፍና እንደነርሱ መጥፎ አለመሆን ማለት ነው። ይህ አይን ላጠፋ አይኑን ማጥፋት ወይም ወደ ታችኛው ደረጃ መውረድ አይደለም። ያ ሰው ምንም ያህል ተስፋ የመቁረጥ ስሜት እንዲሰማው፣ መጎዳት እንዲሰማው፣ ነገሮችን አምኖ ያለ መቀበል ስሜት እንዲሰማው፣ አንተን እንደ እብድ ማየት ቢመርጥም ይህ ለራስህ ማንነት ስለመቆም ብቻ ነው። ይህ ለመውደድ ከመፈለግ የተነሳ ስጋትን ከማባበል ይልቅ ራስህን ስለማክበር ነው። ይህ እጅግ ኃያል ነው፣ ምክንያቱም ምንም ያህል ዋጋ የሚያስከፍል ቢሆን በራስህ እውነት ውስጥ ለመቆም በሚያስችል መጠን ራስህን የምትወድ ከሆነ ሁሉም ሰው ተጠቃሚ ነው። ምክንያቱም ካንተ እውነተኛ ማንነት ጋር የሚስማሙ ሰዎችንና ነገሮችን መሳብ ትጀምራለህ። ይህ ደግሞ ከሚያናድዱና ኃይልህን የሚያሟጥጡ ሰዎች ጋር ከመሆን እጅግ የተሻለ ነው። በሌሎች ሰዎች ድራማ ውስጥ ባለመሳተፍ ማለትም የሰዎችን ስም በክፉ ከማንሳት፣ ስለ ዓለም ኢፍትሃዊነት ከማጉረምረም ወዘተ በመራቅ የአዎንታዊነት ስሜትህን ከፍ ማድረግ ብቻ ሳይሆን ለድራማው ባለቤቶችም ዝቅ ያለ ደረጃ ያለው ጨዋታ ከመጫወት ይልቅ ከፍ የማለት እድል ታቀርብላቸዋለህ። ለማንነትህ ይቅርታ ትጠይቅ። ይህ መላውን ዓለም ያሳዝናል። ሁላችንም ከማንም መጥፎ ነገሮችን የማይቀበል ሰው እናውቃለን። በፍጹም እንደዚህ አይነት ሰዎችን እጅግ እናከብራለን። እናም ለነዚህ አይነት ሰዎች የራሳችንን የማይረቡ ነገሮች ለማቅረብ ወይም እነሱን ለማሳሳት አንሞክርም። ለምን? ምክንያቱም እናከብራቸዋለን። ጤናማ በሆነ ሁኔታ እንፈራቸዋለን። የምናከብራቸው ራሳቸውን ስለሚያከብሩ ነው። ታዲያ አንተም የማይረቡ ነገሮችንና ሰው ላይ መፍረድን አቁመ ዓለምን ይቅርታ በማትጠይቅበት ከፍተኛ ማንነት ማስደመም የምትችለው እንዴት ነው? በመቀጠል 5 ቁልፎችን እንይ። አንደኛ፣ የራስህን አስቀያሚነት ያዝ። ሌሎች ሰዎችን በተመለከተ የሚያናድዱህን ነገሮች ማስተዋል ጀምር። ከዚያ ስለነዛ ነገሮች ከማጉረምረም ወይም ከመፍረድ ወይም ከመከላከል ይልቅ እንደ መስታወት ተጠቀምባቸው። ለራስህ እውነተኛውን ይህ ባህሪ ያንተ ባህሪ ነው ወይስ አንተን እንደሚመስል ማመን የማትፈልገው ገጽታ ያለው ነው? ወይስ ልትሸፍነው ወይም ልታስወግደው የምትፈልገው ነገር የሚያስታውስ ነው? ወይስ ተቃራኒውን እያደረግክ ነው? ወይስ የምትፈራው ነገር ነው? ሁለተኛ፣ አስቀያሚህን ጠይቅ። አንድ ጊዜ ያለማቋረጥ ለሚነዘንዝ ሰው ማሳየት ያለብህ ባህሪ ካወቅ መልቀቅ መጀመር ትችላለህ። ለዘመናት ይዛቸው ያለኸውን ገዳቢና የውሸት ታሪኮችን ለመልቀቅ ራስህን በጣም ቀላል የሆኑ ጥያቄዎችን በመጠየቅ መጀመር ትችላለህ። ለምሳሌ ሁልጊዜ የሚዘገየው ጓደኛ እንደገና በመዘግየቱ የምትናደድ ከሆነ ነገሩ ከአቅም በላይ እየሆነ ነው ማለት ነው። ምክንያቱም ሰዎች ጊዜን በተመለከተ ማድረግ ስላለባቸው ነገር የሆነ እውነት ይዛሃል። እስቲ ግን ወደ ራስህ አዙረውና ሁልጊዜ የምዘገይባቸው ወይም ግድ የለሽ ወይም የማይተማመኑብኝ የሆንኩባቸው መንገዶች ምንድናቸው? ወይም በጣም ግትር ወይም ተቆጣጣሪ የምሆንባቸው መንገዶች የትኞቹ ናቸው በማለት ራስህን ጠይቅ። መልሱን ካገኘ በኋላ ራስህን የሚከተሉትን ጥያቄዎች መጠየቅ ይኖርብሃል። ይህ ሁኔታ እንዳያስቸግረኝ ማን መሆን አለብኝ? ከላይ ያለው ምሳሌ በመጠቀም ማመን ከምትፈልገው በላይ ግትር ነህ እንበል። ደስተኛ ለመሆን ነገሮችን መጋፈጥ ያለብህ መሆኑን ስለምታውቅ ይህ መረጃ ላንተ ዋጋ አለው።
ስለዚህ ሰዎች ነገሮችን ልክ አንተ በምትሰራበት መንገድ መስራት አለባቸው ብለህ ችክ አትበል። በማይገባ መንገድ አስገዳጅ በምትሆንበት ጊዜ ይህንን የማደርገው ልማድ ሆኖብኝ ነው ወይስ የግድ አስፈላጊ ስለሆነ ነው? የምናደርገውን በማወቅ ለምን እንደምናደርገው መመርመር፣ እንዲሁም ልማድ ስለሆነብን ብቻ በጭፍን ከማድረግ ይልቅ ማድረጋችንን መቀጠል ወይም መተው መምረጥ እንችላለን። ሶስተኛ፣ አሉታዊ ባህሪያትን የምታበረታታ አትሁን። ምን ማድረግ እንዳለብህ እርግጠኛ ባልሆንክበት ሁኔታ ውስጥ የግድ የሆነን ሰው መርዳት ካለብህ በመርዳትና አሉታዊ ባህሪን በማበረታታት መካከል ያለውን ልዩነት ለመረዳት ሞክር። የእርዳታ እጅህን በምትዘረጋበት ወቅት የተሰማህ ወደ ታች ሲስቡ ነው ወይስ አቅማቸውን ወደ መጠቀም ከፍ ሲሉ ነው? እነርሱን በመርዳትህ አመስጋኝ ናቸው? ያንተን እርዳታ በመጠቀም በንቃት ራሳቸውን ወደ አዎንታዊ አቅጣጫ አንቀሳቀሱ ወይስ የመጨረሻ አሁን ብቻ በማለት ያለማቋረጥ የበለጠ እርዳታ ፈልገዋል? ትኩረት በማድረግ ስሜትህን እመነው። በእውነት እየረዳሃቸው ከፍ ወደ ማለት ከመጡ ይህ የሁሉ አዎንታዊ ስሜት ከፍ የሚያደርግ ስለሆነ አንተም ጥሩ ስሜት ይሰማሃል። አሉታዊ ባህሪያቸውን እያበረታታ ከሆነ ደግሞ ጭንቀት ይሰማሃል። በመጨረሻም ተናዳጅ ትሆናለህ። የሆነ ሰው እጅግ ዝቅተኛ ቦታ ላይ ሆኖ ችላ ማለት ደስ የሚል ነገር ባይሆንም ያለማቋረጥ የምታተርፍባቸው ከሆነ መቼም ቢሆን ነቅተው ራሳቸውን ማዳን አይችሉም። የሐዘን ድግሳቸውን በገንዘብ የምትደግፈው አንተ እያለህ ለምን ብለው ያደርጉታል? አራተኛ፣ የሚያሰቃዩ ሰዎችን አስወግድ። አንዳንድ ጊዜ በራስ ላይ ምንም ያህል ብትሰራ፣ ምንም ያህል ይቅር ባይ ብትሆን ነገሮችን ለመልቀቅ ክህሎት የለህም። ነገሮችን ለመልቀቅ ክህሎት ያለህም ብትሆን በዙሪያ መኖራቸው የሚያሰቃይህ ከነርሱ ጋር አንድ ሲኒ ቡና ለመጠጣት ከመቀመጥ ይልቅ ራስን በብቸኝነት ብቀጣው ይሻላል ብለህ እስክትናገር ድረስ እንዲህ ያሉ አንዳንድ ሰዎች ያጋጥሙሃል። ይህ ሁሉ ምን ያህል ስቃይ መቋቋም እንደምትችል ለማሳየት ሳይሆን ወደ ከፍተኛ ማንነትህ ለማደግ ስለመማርና ስለመውደድ ነው። ስለዚህ በዙሪያ ካሉ መራራ ባህሪ ካላቸው ሰዎች እንዴት እንደምታድግ ከመረዳት በተጨማሪ በከፋ ሁኔታ ራስ ወዳድ ወይም ጠበኛ ወይም ወቃሽ ወይም አሉታዊ ወይም ተቆጣጣሪ ወይም ምቀኛ ወይም ተንኮለኛ ወይም ተጎጂ ወይም አጉረምራሚ ወይም አፍራሽ ወይም ለእንስሳት ጨካኝ ከሆኑ ሰዎች እንዴት መላቀቅ እንደምትችል መረዳት እጅግ አስፈላጊ ነው። አብዛኛውን ጊዜ ልናርቃቸው የሚያስፈልጉን በመልካም ባህሪያቸው የምናፈቅራቸው ቢያንስ በጣም የምንወዳቸው ሰዎች ናቸው። ከዚህም የተነሳ ትክክለኛውን ነገር ለማድረግ ስትሞክር የድሮ የጥፋተኝነት ስሜት እንቅፋት ሊሆንብህ ይችላል። ስለዚህ ጠንካራ መሆን አለብህ። ይህንን ለእነርሱ ክፉ ከመሆን ይልቅ ለራስህ ጥሩ የሆንክ እንደሆነ አድርገህ አስበው። ከአንተ ላይ እንዲራገፉ ለማድረግ የሚያስፈልግህን ጥንካሬ የሚሰጥህ ወደ እነርሱ ደረጃ ከመውረድ ይልቅ ከፍ ወዳለው ማንነትህ እየወጣ እንደሆነ ማስታወስ ነው። ከአትክልት ስፍራ ውስጥ አረሞችን ስትነቅል ማስታወስ ያለብህ ሌላው አስፈላጊ ነገር በእነርሱ ድራማ ውስጥ አለመሳተፍ ነው። ያለምንም ውይይት በተቻለ ፍጥነትና በቀላል ገመዱን መቁረጥ ያስፈልጋል። እነርሱ ከህይወት የማስወጣት ስሜትህን ካላወቁ ይህ ነገር ሲመጣ የማየት እድላቸው ትንሽ ነው። ሆኖም ከእነርሱ ጋር ያለ ግንኙነት የማቋረጥ አስፈላጊነት በተመለከተ ከፈቀድክለት እስከ መጨረሻው ሊቀጥል ይችላል። ስለዚህ በድንገት በስራ ተጠመድ፣ ራቃቸው። ያለምንም ማብራሪያ ትገላገላቸዋለህ። ድምፃቸውን ከፍ አድርገው በጮሁ መጠን አንተ በድንገት የበለጠ በስራ የተጠመድክ ትሆናለህ። ከእነርሱ ጋር መነጋገር የማይቀር ከሆነ ግን አስታውስ፣ አንተ መውጣት እንደምትፈልግ አስቀድመህ ወስነሃል። ስለዚህ ከእነርሱ ጋር ሆነ ውሳኔህን ወይም የእነሱን ችግር እንደገና ለመመርመር መቸገር አይኖርብህም። በቀላሉ ግንኙነታችሁ ለአንተ ጥሩ እንዳልሆነ እንዲሰማ የሚያደርግህን ነገር እንዳልወደድከውና ልታቋርጠው እንደሆነ ተናገር። ነገር ግን ይህ ውሳኔ እንጂ ለውይይት የሚቀርብ ነገር እንዳልሆነ ግልጽ ይሁን። ሁሉንም ነገር አንተን የተመለከተ በማድረግ በእነርሱ በኩል የሚከራከሩበት ነገር እንዳይኖር አድርግ። በመጨረሻም ራስህን ውደድ። በኃይል በታማኝነት ያለምንም ይቅርታ ራስህን መውደድ ተማር። የዛሬው መጽሐፍ ቅምሻችንን ይመስል ነበር። በእርግጠኝነት ከዛሬው መጽሐፍ የሆነ ሐሳብ ተመችቷችኋል። እንዲሁም ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።